ሰላም ሰላም ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብረን እዚህ ጋር የምታዩት እንግዲህ እሷን ቁጭ አድርጎ ከዛችኛይቷ ጋር ሲጀናጀን በዚህ ቪዲዮ ላይ ገብታችሁ ካያችሁ የጆሲ ቻናል ላይ ተለቋል ቪዲዮ ማለት ነው። ፕራንክ ነው ማለት አይቻልም ማለት ነው። ምክንያቱም ስልኩን መጨረሻ ላይ በጣም ተጣልተዋል። ማንን ነው ምን አገባሽ አለ። ስልኩን ሊዮ አታይም መጣው እያለ ያወራል። አትሄድም የትም አትሄዳትም ምን አገባሽ እያለ በጣም እንትን ይላታል። ጸጉሬን ፍታልኝና ትሄዳለህ አለችው። አልፈታም አላት። ሄዳለው አያገባሽም ማን ነው የምታወራ እምቢ እሺ ስልኩን አሳየኝ አላሳየም በማለት እሷ በጉልበት ያው ቀምታው ስልኩን ወረወረችው መሬት ላይ ማለት ነው። እሱ ከዚህ በፊትም ለሷ አይጠነቀቅም ሲጀመር ማለት ነው። ዛሬ ላይ ደግሞ እንግዲህ እንዳያችሁት ራሱን ስቶ ምናምን ሆስፒታል ገብቷል። ብዙ ማብራሪያ መስጠት ነበረበት። ብዙ መረጃዎች አሉ ላስገባላችሁ ማለት ነው ስለሱ እና እቺ ልጅ ህይወቷ ያለፈው ምክንያቱ እሱና የሱ ፍቅረኛ ሳራ እነሱ ሁለቱ ናቸው ምክንያት። ሳራም ወጣ ማብራሪያ ሰጥታለች። ሰምታችሁ ከሆነ የጻፈላት እሱ የደወለላት እሱ ለጥፋለች ሁሉን ነገር። እንደገና ከሷ 5 አመት ከሳራ ጋር አሳልፈዋሉ። ከዛ በኋላ ነው እንግዲህ ወደ ቦኒ የሄደው። ጥቅመኛ ነው ልጁ ማለት ነው። በአጠቃላይ ለጥቅም እንጂ ለፍቅር አይደለም ቦኒን የቀረባት። ልቡ ያለው እዛች ጋር ነው። እዚህ ጋር ያለው ደግሞ ጥቅምን ብቻ ነው። የሷን ንብረት የሷን የሆነ ነገር ቁሳቁስ ፈላጊ ነው ልጁ ሲጀመር ማለት ነውና እስኪ መረጃ ላስገባላችሁ አዳምጡት። ዱራን ዱርሴ ማቲፊ ሂሪዮቶ ቦሌቲ ኬኛ ሁንዳፍ ጀጀቢናን ሀዋ ዋቀዮ ነፍሲ ከያማሩ እንገደ ላይቭ ረት ጋፈነት መን እኛ አከታቴን በሬን ቱሬ ገሩ የሮን ፕሮፋይል ሼ ከሰ ገሌላሉ ከናንዱራ ላይቭ ረት ጉያ ተኮ ወላርጊኔራ ጉያ ላይቭ ረት ወላርጊኔ ሰነት ጋፈ ጆሌን ሻረብሰን አኒ ሁንዱማ ጢሳ ጀዴ ሼፋን ጃለላን አደባኔ አከባየነ ጃለቱፍ ነከበቹ ነቲመቴ አንሌ ከበጄ ጃለላን ወልቢራ አደባኔ ይቹዳ ጉያ ሰነ ጆሌን እራችሁ ተስፋዬ ያለው አላቃትም ብዬ ነበረ። እኔ ግን በኋላ ላይ ነው ያወቅኳት። ፎቶዋን ሳይሆን አወቅኳት። አንድ ቀን ተገናኝተናል። ወድሃለሁ ወድሻለሁ ተባብለን በፍቅር ተለያይተናል በማለት ማብራሪያ ሰጥቷል። እዚህ ጋር ሙባረክ ሙሰማ ምን እያለ ነው? እቺ ልጅ የተጣሉት ነፍሰ ጡር ናት። ልጆች አይወዳትም እንደምታውቁት። የሚወደው ያችን ሳራን ነው። ነፍሰ ጡር ሁና ኦሮምኛ እናንተ የማችሉ ልጆች ስላላችሁ ነው። የተጣሉበት ምክንያት የወጣ ሚስጥር ወደዳችሁም ጠላችሁም በዛችኛይቱ ልጅ እቺ ልጅ እየተቃጠለች ነው ያለችው። የተለያዩ ቪዲዮ ፎቶ ከዛች ጋር ከዝችም አለ ከዛችም አለ ይለቃል ማለት ነው። ሲቀጥል ደግሞ ነፍሰ ጡር ናትና ልጁን አልፈልግም አስወግጂው። እሷ ደግሞ አይ መውለድ ነው የምፈልገው ስምም ማውጣታለች ለልጇ ማለት ነው። ዋዳ ብላ ነው ያወጣችው። ልጄ ሴት ልጅ ናት ልጄ ስሟ ዋዳ ናት ብላ ሲያለቅስም ዋዳን ለማንጥለሽ ነው የምትሄጂ እያለ ነበረ። የልጇ ስም ዋዳ ነው። ዋዳ ማለት ቃል ማለት ነው። በአማርኛ ሲተረጎም ማለት ነው ቃል ብላ ነው ያወጣችው ወይም ዋዳ ብላ ነው። እና የዚች ልጅ ምክንያቱ እሱ ነው። አሁን እሱ ታሞ ሆስፒታል ገብቶ ምናምን የሚያሳይ ነገር አለ በፖሊስ ማለት ነው። እና ይሄ ነገር ማለት ነው አሁን ምንድን ነው የሚያደርገው ማለት መጀመሪያ ነበረ እንጂ ወጥኖ መደቆስ አሁን ምን ያደርጋል? ድስት ድሮ ማልቀስ። የዛኔ ኮሜንት ባልጻፈ ሩጦ ሂዶ ኮሜንቱን ባልጻፈ የሷ ቪዲዮ ስር ሂዶ እኮ ነው አፍጥኙ ብሎ ኮሜንት የጻፈ። እስኪ ላስገባላችሁ አብዲዬታቸው ደግሞ ምን እንዳለ። ጃለተንስ ጅቢተንስ ዱበርቲ ኦፈጀስቱ ዱዱበር ዲረቱ ጅራ ዲረቱ ዲራሚጭ ይረባ ዲረ ረቢ ሰሙ ቆለፈ ቁልፊሽንት ቤቲ ቦስ ጅራ ባይቴ ቢኮስ ከሌሰ ገልገላ erga dubbii sana dubbanne kaane wallahi billahi tallahi nama sadiitu keessaan dhufe an of ajjeesu fane abdaan jedhe lakkoofsa bilbilaa maatii footoo ofii paaspoortii ofii natti ergate yoon asitti of ajjeese duuti koo du'aan koo firiijii keessa kaa'ama waan ta'eef haqa koo kana haqa rabbii biratti sirraa fuudhaa uummataan naa ga'ii maatii kootiin naa ga'ii jedhee nama naa erge sana booda daqiiqaa muraasa booda maaltu uumame beektu shinti beetii galtee isheen tokko ofirraas ta'ennaan iskarbiidhaan irraa baasan. Sini galee tokkommoo an ofan ajjeesa waan kana uummatatti naa himtu malee kanaan jette amma gastiin galchaanii nageeffattu. Kana kan godhe masabama huldum wandi no. Isiin akkana goote suni isiin dagalga shinti beetii keessaa baafamte isin fuudha jedheeni qarshii waggaa shanii hojjette hundatti ergitte hin kaade nyaate. Sini galee isin fuudha birrii irraa guura dhiirrii
Birisiitti ergattuun biyyatti fuudheetiyyuu ituu siin hin beekin ilmoon dhalchi akka tasaa isaa agartee aqilii dhabdee fooqii irraa of darbitti kilorooksii jedhamu dhugdi wayyee. Sirriidha. So waan akkanaa danuutu jira amma hin dhageessu hundumti keessa namoota lamatu አብዲ ጌታቸው ምን እንዳለ ልንገራችሁ ማለት ነው። ከዚች ከቦኔ በኋላ 3 ልጆች መጣው እኔም በራሴ ላይ ልወስን ነው አለው። ከዛም በውስጥ በኩል ፓስፖርት እንደዚህ ኮንኩኝ ለቤተሰቦቼ እንደዚህ ብለው ፎቶ መረጃ የቤተሰብ ስልክ ላኩልኝ። ከዛም አንዷ ወዲያውኑ ከ2 ደቂቃ በኋላ ሽንት ቤት ገብታ በስከርብ ራሷን እንትን እያደረገች ሰው ደርሶ አዳናት። አንዷ ደግሞ አሁን ላይቭ ላይ ትመጣለች ጠብቋት አሁን አስገባላችኋለሁ። እሷም እንደዚሁ 3 ሰዎች ምክንያታቸው ደግሞ 3ቱም በወንድ ነው እና የትኛውም ሴት በራሷ ላይ የምትወስነው ምክንያቱ ወንድ ነው። ፈጣሪ የረገማቸው ወንዶች አሉ እና በእነሱ ምክንያት እነሱ አቢዩዝ እያደረጓቸው ነው ይሄን ውሳኔ የሚወስኑት። የቦኔም በባሏ ጉዳይ ነው እያሉ ናቸው። ሰምታችኋል። አሁንም ሌላ መረጃ ላስገባላችሁ። ምታቁ ታቃላችሁ፣ ለማትቁት ደግሞ በማቀው ልክ እተረጉምላችሁ። ዳን አንጋፊን አንቀብሞ አባመናሼ ጆሲን ከንጀላዱኤ ሃደመናሳቱ ጀላዱ ከን ኢሼዱ ካጅረኝ ደበርሰ ጀላዱ ኢሳቱዩ ሀቀሼ በርባቹ ቀበመሌ ኦዋሌ መነቲ ዴቢው ቀበሚቲ አከ ጉራ ቀብኑኒ ስማበሎ ራሃሰፍ ነው yote gaggabee mana yaala galee ture jedhan engadda achimmoo iddoo walshaatti suuraa isaa argineerra iddas immoo maatii bira akka jiru quba qabnaa jechaadha. Idda ol deebi'eetii booda garuu qaama seeraatti dhaqee beeksisuun sammuu hidhaa sammuu isaa jalaati ba'uudhaan jedha akka obboleettii tokkotti gaafan isatti. Gaafa namoonni akkasisiniin jedhanii haadha manaaf abbaa mana gargar baasuu yookiin namni gidduu haasa'u miti. Namni du'ee tokko dhagaan akka nama ka'ee fiiguutti dhagaa tuulame agartaniitu awwaalcha boonii irratti. Dhagaa hedduu tuulamee jira beektu akka nama kaatee isheen kaattuu qabattee batattistu akka kana dhagaan kun irra ta'a beektu. Dhugaa keenyarra, rakkina keenyarra, gadadoo keenyarra akkasiin ta'a. Kan mucaa kanaa kan baay'ee na gaddisiisee akka dhaabbadhuuf na godhe an mucaa kana wajjin gaaf tokko sobee na duukaa softee beekti dhugaa waaqayyoo na duukaa softee beektu komentii guyyaa lama congratulation kan jedhuu fi waaqayyoo si haa eebbisu jedhee faarfannaa isheen boo'aa wanta hojjettu tokko irratti godheera komentii kana caalaa hin beeku mucaa kana isinii galee an dhugaa isaadha kan hin dubbanne akka namummaatti garuu shamarran gaafa isaan waan tokko ta'anii haqa shamarranii balleessuu irratti iddoo guddaa fudhanna beektu. Eenyu fudhata dhiira caalaa shamarrantu fudhata. Komentii babarreessamee wantoota jira shamarranii hin arginan taajjabe isinii galee. Baay'een gadde kaleessa namni mucaa kanaan jabaadhuun jenneen har hundi keenya anaa kaasee piroofaayilii mucaa kanaa godhanneera. Haa ta'u idda darbe yoo qaqqabne idda qaqqabnee fi garuu haqa mucaa kanaa baasuun maaliif harmeeshee gadi baastanii jechuun an baay'een gammade obboleessi koo musammaan haadha koo kana miidiyaarra fiduu fi an yoon fideera ta'eyyuu isinii galee eeyyama nama tokko nan barbaachisu. Harmeen kun haqa isaaniidha kan isaan dubbatan haqan tala koo naa barbaadaa dubbachuu hin danda'anii bar haadhi koo haadhi keessa wal fakkaatu sooshaal miidiyaa hin beekan akkaataatti fayyadaman. Akka aadaa Oromootti akka naannoo eessaattuu naxalaa yookiin kootiin baafatamee kadhatamaa inni isinitti mee ture isin awwaalcha irratti biyya kanattu akkas godhama. Maaliif maatiin fagootii dhufutuun bittinnaa'inee dheera. Utuu firri dhufee deebi'een deemin achirratti namni waan qabu harcaasee yookiin rabbiin kadhatee fi jajjabeessanii sagalee waaqayyootiin biraatii deemuu jechaadha. Isinii galee amma garuu har'ayyuu haasa'amaan jiru. Haadhayyuu qabbanaa dheengadda warri joosiin laayikii godhetanii fiigaa dhuftanii naan nabara maal hin jedhee tarii bilbila isaarratti na'ee laayikii gochuu danda'a. An akkasii utuun hin beekinaa tokko nama hin beekneef laayikii godhee beeka yookiin immoo imoojiin ta'e itti darbatama harka keessan irraati. Kana ta'aan jedhe maaliif abalutu kana godhe jechuu annan sodaadha. Maaliif ani tokkoffaa qaama seeraa mini hin qoranne. Cubbuudhalle haqa callisanii soba callisanii namarra kaa'uu hin barbaadu. Kan kana qoratu qaamni seeraa jira, qaamni ilaallatu jira kana. Isin immoo kan isin barbaaddanii abaltuu
ajjeese jedhu barbaadu. Kanammoo yoon du'e maaliif hin du'e kan jedhu kaawwateetti malee abaluun na ajjeeseef yoon du'e kanaaf hin du'e garaagari anaaf akka kootti. Maaliif ijoollee qaba, maatii qaba, jiraachuun barbaada, nama tokko hojii wal dhabuun barbaadu. Dhugaadha taa'ee jennaan garuu maaliif matirayyasi natti hin daqqanii dhugaa dubbachuu dudduuban deebi. Ishee kana dhugaa. Muuxannoo sooshaal miidiyaa baay'ee hin qabu. Garuu baay'ee qabaachuu nan barbaachisu. Safuutiin hin guddadhe gatii ta'e. Gadaa maaloo cabsitanii kana cabsitan warri jettanii ani baay'een gadi keessa deemee nasi gadi baay'een ilaale beektu. Yoo cabsine na uf kalcha akka kootti. Irra nuu darbaa dhiifama nu godha. Isinii galee garuu safuun cabe kan mucaa kanaa bilbil isinii galee haqi jiru ilaa ishee kanadha. Amma haqi boonii maal dhokachaa jira? Kaameeraa fi makiinaa qorqorroof dhokachaa jira. Listen very well. Birriin tokko jiraatee jennaan mana keessa kan dhokatu waafidha. Agartanii? Haadha iyyeettii qabdi. Haadha kanarraa immoo ijoollee meeqaaf meeqa qabda sirraati. Kan bakkee taa'u, kan keessa taa'u, haadhi boonii gadameessi ishee hin gogne ijoollee hedduu qabdi kanarraati haasa'u. Haqi argameen beeku eeyyee haqi argameen beeku. Kun immoo aadaa keenya. Wayyoo akkasii. Baahilaaችን ነው yoo jenne wayya. Oromoon haqan baasu jedhu dhugaa isaa jedhamu baara. Haqa argannee hin beeknu. Hin jiru. Utuu laaltanii Annaniin bishaanidhaa jedhanii sin amansiisu. Dhugi dhuddaa sin jedhamu. Xiiqii wal sassaabanii dhufanii si jilgeenfachiisuu barbaadu. Hamma yoomitti dhagaa tuultanii mataa keenya irra gadi qabu barbaaddu. Salphaatiin ol hin baane namni asirraa ba'ee dubbachuu danda'e kuni baqallaalu alwaxxaaf wada laay ማለት ነው. Salphaatiin ol hin baane ishee kana bara. Salphaatiin namni sinii jilgeenfatu hin jiru jechoota keessaniif jechaadha. Dhuguma sammuu qulqulluutiin barbaadanii hojjettu taana kan sodaattan sammuu keessan kan hojjettan sammuu keessaniif sammuu keessan caalaa kan nama ceephoon jiru anaan sammuu koona ceephaa sammuun kee gadhe yoo sin jedhe mataan namni gadhe yoo sin jedhe garaagari be sammuun gadhe yoo sin jedhe gaafa duutu duwwaa gadhummaa sana keessaa baata. Si galee sammuu yahiliinaa tsatsati. Sammuu keessaniif jiraadha. Kaleessa mucaan kun namoota hedduu wajjin turte haadha garuu namni tokko ishee bira hin jiru. Mucaa shuuchaa jedhamu kanatti itti duulamaa jira. Maaliif itti duultu? Maaliif suuraan isaa olii gadi deemee maxxansama? Kaleessa mucaan kuni gadda ishee keessatti gammachuu ishee keessatti viidiyoo irratti waan garaagaraa hundumaa irratti wal duukaa jira. Har'as duukaa jira mucaan kun. Gooftaa. Bakka deemaa ishee. Ijoollee qotuu kana dhungatta haadha. Ifama ijoollee qotuu dhufee daadhii wajjin achi taa'ash. Na jalaa badee ijoollee gaafa argitan akka barbaadan hin haasoftan beektu. Rakkoon qabu siifaa guddatan isaan intini godhi waan hundaafuu baay'ee haasofne irraa. Dooktar Hamzaa Finii carraa kennuu barbaada. Addasii booddee chuucha miira keessaa baatee yaada muraasa akkatti ibsattu barbaada. Maaliif namoota gurguddaa namoota hedduun nu keessa jira. Ijoollee ola deemtuu umuriin isaanii xixinnoo ta'antu nu keessa jira. Bakkee ta'anillee maatii hiriyoottan abbaan jiramni abbootii amantaa hedduutu nu dhaggeeffata. Dhugaa hamilee namaaf safuu namaaf illee of eeggachuu waan guddaadha beektu. Haasofni asirraa dabarraa garuu namoota keessatti waan gadheen lakka hin ganneef of eeggannootiin waan irraatii haasoftan irraatii haasa'a. Kanarraan kanaaf immoo qaamni nageenyaa jirtan hundumti keessan birmannaa akkasiin nu gootan barbaannaa. Qaamni nageenyaa gaafa jennu nuun dubartoonni nu keessaa baatanii ijoollee keenya dhasinii saba keessaa baatanii jechaadha. Hamaan akka jiru gaariin hundumtuu jira gatii ta'ee fi dhugaa kan dhoksus jira dhugaa haqa namaas kan baasu hedduu jira. እናትም ደጋግሞ እየተናገሩ ያሉት እባካችሁ የልጄን ፍትህ እያሉ ነው። እዚህ ጋር ያሉት ልጆች ደግሞ በኦሮምኛ የተናገሩት እነዚህ ልጆች ማታም እንደወረደ ለቀቅላችኋለሁ ማለት ነው። ምንድነው እያሉ ያሉት? እንደሚጣሉ እሱ ቺት እንደሚያደርግባት የሚያደርገውም ከዛች ከመጀመሪያ ፍቅረኛው
ቦኔን እየተወ እንደሚሄድ ልጅቷም ራሷ መስክራለች። ራሱን የደወለልኝ ራሱን የመጣ አስመሳይ ነው፣ እንደዚህ ነው፣ ጥቅመኛ ነው ብላለች። ሆቴል ነበሩ ማለት ነው የቦኔ ፍቅረኛ እና የመጀመሪያ ፍቅረኛው ማለት ነው። እዚህ ጋር እዚህ ፎቶ ላይ ራሱ የምርቃቱ ፎቶ ላይ እኮ እናንተ ማየት እኮ ትችላላችሁ። በአንድ ቀን ውስጥ በአንድ ሰዓት ውስጥ ልበላችሁ ሁለቱም ጋር ፎቶ ተነስቷል። እዚህ ጋር በደንብ ተመልከቱ። ከዚችም ተቃቅፎ ተነስቷል። የምርቃቱ ቀን ከዚችም ተነስቷል። ታዲያ ሁለት ቢላ የሚበላ እንደውም ደግሞ ኢንተርቪው ላይ ሲናገር በኦሮምኛ ምንድን ነው ያለ? የዛችን ስሜት እየጠበቅኩ ከዚችም ጋር አለው። አያችሁ፣ ያችም እንዳትጎዳችም ማለት ሁለቱንም ወይ አንዱን እንደ ሙስሊሞቹ ማለት ነው ስለሚፈቀድ ሁለቱንም ሚስት አግብቶ መኖር፣ ይሄም አንድ ነገር ነው። አሳውቁ በቃ በሁለቱም። እሱም አንድ ነገር ነበረ። እውነቴን ነው የምላችሁ። ሁለቱም ሴቶች ከሚጎዱ አስማምቶ ሁለታችሁንም አገባችኋለሁ ብሎ በቃ ሁለቱንም አግብቶ በሰላም መኖር ይቻላል እኮ እውነትን ተናግሮ እንዴ። እና ሰውን በጣም ነገረኛ ነው እውነት። የሚያሳዝነው ነገር እንግዲህ ይሄ ሁሉ መንስኤ የሆነው የዛች ቀን የዚች ልጅ ህይወት ያለፈበት ምክንያት መጀመሪያም እሱን ካጣው ነው ስትል ነበር። ልጁ ውጭ አደረ። ከልጅቷ ጋር ቪዲዮ አንስተው ላኩላት ለቦኔ። ቦኔ ያን ቪዲዮ ባየችበት ሰዓት ውሳኔዋን ወሰነች። ጥሏት ሂዶ ተጣልተው እቤቱን ጥሎ ወጣ። ወጥቶም ውጭ አደረ። እሷ መውለድ ትፈልጋለች፣ እሱ መውለድ አይፈልግም። እሱ ጽንሱን አስወግጂው ይላታል። እሷ ደግሞ አይ በፍጹም እወልዳለሁ ትላለች። ያውም ሴት ልጅ ነው የምወልደው ስም አውጥታ። አያሳዝንም? በጣም ነው የሚያሳዝን። ፍቅር በአንድ በኩል ሲሆን በጣም ይጎዳልም ያማልም። ስለዚህ ፍትህ ለቦኔ። የቦኔ ደም እንደ ቀነኒ ደም መሆን የለበትም። እንደ ቀነኒ እንደ ትዝታ ከዚህ በፊት ፍትህ እንዳልንላቸው እንደ ጮህንባቸው እህቶቻችን መቅረት የለበትም። የእሷም ማለት ነው። ያው እኛ ጋር እንግዲህ ሁሉም ነገር ይሸፋፍናል። ሲጀመር ቦኔ አንድ ምስኪን የድሃ ልጅ ናት እንዳያችኋት። ማንም የሚቆምላት የለም። እሱ ግን የሀብታም ልጅ ነው። ራሱ በኢንተርቪው እንደተናገረው ምንድን ያለ እኔ አባቴ አስተምሮኛል። ዛሬ አባቴ መኪና ግዛልኝ ብለው አሁን በደቂቃዎች ውስጥ መኪና መግዛት የሚችል አባት ነው ያለኝ፣ ጥሩ ቤተሰብ ነው ያለኝ ብሎ ኢንተርቪው ላይ ተናግሯል። ቦኔ ግን ምንድን ያለችው አባት የለኝም፣ ከእናቴ ጋር ደግሞ በድህነት መኖር አስጠልቶኝ አዲስ አበባ መጥቼ ጎዳና ለጎዳና ይሄን እንደዚህ አይነት እየገባችበትን ሶስት በአጠቃላይ ህይወቷን ጎዳና ላይ ወድቃ ሊስትሮ ጠርጋ እንደዚህ ሁኜ ነው እዚህ ቦታ የደረስኩት ብላ ህይወቷን ስትናገር እያለቀሰች፣ እሱ ግን በኩራት የሀብታም ቤተሰብ እንደሆነ ነው ሲናገር የነበረው እዛ ጋር ማለት ነው። ስለዚህ ከራሱ አንደበት ስለሰማን እሱ በብር ምንም አይነት ነገርን ያሸንፋል። እሷ ግን ምንም አታደርግም። ለምን አይተናል ላይ የቀነኒ እጅ ከፍንጅ የተያዘ ቪዲዮ የተገኘ ካሜራ የተገኘ የነዚህም ካሜራ አለ ተብሏል ቤት ውስጥ። ማን ይፈትሻል? የትኛው ሰው ነው ቁሞ ለእንትና ድምፅ የሚሆንላት ለቦኔ? አሰባችሁት? አንድ ድሃ እናቷን አይታችኋል? ብስቁልቁል ያሉ ምስኪን የኔ እናት፣ የሚያሳዝኑ እናት ምስኪን። እንዴ ማን ነው ከዚች እናት ጋር የሚቆም? ማንም አይቆም። እሱ ብር አለው ምንም አይሆንም። እያዝም ይጠይቃል ይወጣል። ህዝብም እያለ ያለው ይጠይቅልን፣ ስልኳ ይፈተሽልን፣ ንብረት ሁሉ ሌላው ሌላ ነው ያላት ንብረት በሙሉ ተይዞ ካሜራማኖቻቸው እየመሰከሩ ነው ያሉት። እውነቱ ይውጣ፣ እጁ አለበት። ሰበቡ የዚች ልጅ ለእድሜዋ ማጠር ሰበብ የሆነው ጆሲ ራሱ ነው፣ ባሏ ነው እያሉ ናቸው። በአጠቃላይ የኦሮሞ ልጆች እንዳለ ኦሮምኛውን በደንብ ብትሰሙት ዝግዝግ አድርገው ሚስጥሩን እያፈረጡ ነው ያሉት። የእሱ እጅ አለበት። ቪዲዮ እየወጣ ነው፣ ፎቶ እየወጣ ነው። ከፍቅረኛው ጋር የሚያደርገውን ነገር ለእሷ በየጊዜው እየተላከላት ነው በስልኳ። ሰውም ነገረኛ ነው። ምክንያቱም ምንም አልጠቀማትም። በቃ ቢያንስ ፎቶ ቪዲዮ ከምትልኩ እሷን መክራችሁ እባክሽ እህቴ ይቅርብሽ፣ ውጪ ከዚህ ልጅ ህይወት፣ አንቺ የራስሽን ህይወት ኑሪ ብላችሁ ማኖር ትችሉ ነበረ፣ ተመክሯት ነበረ ወደ ራሷ እንድትመለስ። ኮሜንት ብቻ አይደለም የእኛ ሰው ግን በኮሜንት መሳደብ፣ ማንቋሸሽ። ይሄ ልጅ አንደኛ ልጅቷን እንዲርቃትና ቦኔን እንዲተዋት ያደረጋችኋት በነገራችን ላይ ኮሜንታቶችም ናችሁ። ለምን መርዝ ነገር ነው እየረጫችሁ ያላችሁት፣ መርዝ ነገር ነው እየተፋችሁ ያላችሁት እንደ እባብ። በጣም ኮሜንታችሁ ያስጠላል። እሱ እንዳለ ሆኖ ደግሞ ይባስ ብላችሁ አቃጥ
ያቃጠላችኋት እየላካችሁ ቪዲዮ ምን እንግዲህ ይሄን ቪዲዮ ልካችሁ ይሄን ስራ የሰራችሁ ሰዎች ነፍሳችሁ አይማርም? ያው ተጠየቁበታላችሁ በፈጣሪ ስም። ባትልኩስ ይቅርብሽ እህቴ ብትሏትስ ብትመክሯትስ? ይሄን ቪዲዮ ሰርታ እኮ 4 ሰዓት ነበረች በህይወት። በዛን ሰዓት ይሄን ቪዲዮ በሰራችበት ሰዓት እኮ ባሏ ሩጦ መድረስ ይችላል፣ ቤቱን ያውቃል አይደል እንዴ? ይሄን ያየ ሰው በአቅራቢያው ያለ ሰው መድረስ ይችላል። ሩጦ በሩን ሰብሮ ገብቶ ህይወቷን ማትረፍ ይቻል ነበረ፣ ግን አልተቻለም። ማንም አልደረሰም። ብዙ ሰዓት ከቆየች በኋላ እሷ የሰራችው ቪዲዮን በቀን አስክሬኗ ምኗ የተገኘ ማታ 12 ሰዓት ከምሽቱ ከሌሊቱ ላይ ቤት ተሰብሮ ተገብቶ ያው አሰባችሁት። እስከዛን ሰዓት ሁሉ እሷ የለችም። ከዛ ማወረዷት ሆስፒታል ወሰዷት። የሆስፒታል ፎቶ ቪዲዮ ነበረ ለቅቄላችኋለሁ፣ አይታችሁ ከሆነ ግን ህይወቷ ሊተርፍ አልቻለም። በቃ ይሄ ነው መጨረሻው። ስለዚህ እህቶች ወንድሞች እባካችሁ በሴት የተነሳ እንግዲህ አሁን አስቡ፣ ስንት እህቶች አሁን ቪዲዮ እየሰሩ ነው። ደግ አረገች፣ እኔም እቀጥላለሁ፣ እኔም እንደዚህ ከሆንኩኝ እንትኔ ይሄ ነው እያሉ ወንዶችን እየለጠፉ እኔ የምለው ካለ ወንድ መኖር አትችሉም። እንጀራ ነው፣ ቁርስ ነው፣ ምሳ ነው። ወንድ ልጅ ምናችሁ ነው? እኔ በጣም ነው የምታናድዱኝ ሴቶች፣ የምሬን ነው ምለው። ስንት ነገር የሚያስጨንቀን ነገር እያለ ሰው ወንድ ልጅ እንጀራ ነው ወይ? ይርባችኋል? ምሳ ነው? አንቺ እኮ እንቁ ነሽ፣ ቆንጆ ነሽ እኮ። የት አባቱ መሐመድ ከሄደ ጀማልን ታመጫለሽ እንዴ? ዳንኤል ከሄደ ዮሴፍን ታመጫለሽ። ምንድን ነው ይሄድ? ጥርግ አባቱ ይበል። ደግሞ ለሱ አይደለም ህይወቴን ቀርቶ ወተት እንኳን እኔ ጠጥቼው ማለት ነው ለሱ የሚጠቅመው ከሆነ ያንን ወተት አልጠጣም። የመጨረሻ ወተት ማለት ጥሩ ነገር ነው አይደል? ውሃ ለምሳሌ ጥሩ ነገር ነው አይደል? እኔ የጠጣሁት ውሃ እንደውም እሱን የሚጠቅመው ከሆነ ራሱ አልጠጣም። እሺ እንዴ ምን ሆናችሁ ነው ይሄን መወሰን? ምንም አታሳዝኑ። እውነቴን ነው የምለው፣ ምንም አታሳዝኑ። የቦኒ አንጀቴን የበላችሁና ያሳዘነች ምን እንደሆነ ታውቃላችሁ? ህይወቷ፣ አመጣጧ፣ የመጣችበት የተነሳችበት ስንት መከራ፣ ስንት ነገር፣ ጎዳና ወጥታ ተርባ ተጠምታ የሰው ጫማ ስጠርግ እኮ የሚያሳይ ቪዲዮ አለ። በእርግጫ ብሎ ገፍትሮ ሲጥላት ልብሴን ውሃ አስነካሽ ብሎ ማለት ነው። ስንት ታሪክ አሳልፋ ነው ፈጣሪ አንስቶ ከዛ እዚህ ካደረሳት በኋላ ይሄ ህይወቷን የሚቀጥፍ እባብ የሆነ ሰው መጥቶ እንደዚህ ያደረጋት። ያሳዝናል ብቻ። ለማንኛውም ፍትህ ለቦኒ ይበሉ። ምክንያቱም ያላት ንብረት ለእናቷ እንዲሰጥ ፍትህ እንፈልጋለን። የእሷ እውነትም እንዲወጣ፣ እናትም ፍትህ ለልጄ የልጄ እውነት ይውጣልኝ እያሉ ነው። እኛም የምንፈልገው እሱን ነው። እውነት ይውጣ፣ እውነቱ ይጣራና ይውጣላት። በቃ ሰበቡ እሱ እንደሆነ ሲጀመር ምንም እውነት የሚጠበቅ ነገር የለም። ልጅቷ ሁሉን ነገር ስላወጣች የሱ ፍቅረኛ ተናግራለች። እሱ እንደደወለ፣ እሱ እንደጻፈላት፣ እሱ ሁሉን ነገር እንዳደረገ፣ ምን እንደበደላት፣ 5 ዓመት አብሯት ሆኖ ከዛ በኋላ እሷን ጥሎ ጥቅም ሲያገኝ እንደዞረ እያንዳንዱን ዘርዝራ ተናግራለች። ከዚህ በላይ ደግሞ ማስረጃ የለም። ሰበብ የሆነው እሱ ነው። ውጭ አደረ፣ ኮሜንት ጻፈ፣ አፍጥኙ አላት በኮሜንት። ምን ጠብቅ ያለሽ? አፍጥኙ እዛ ቪዲዮ ላይ አይደብርም ይባላል። እንኳን ለሚስት እንኳን ለፍቅረኛ ለጎረቤት እንኳን ይሄን ነገር ሲል እንዴት ተብሎ ተሩጦ ይደረሳል እንጂ አፍጥኙ ተብሎ የሚጻፍ ኮሜንት አለ። የስራችሁን ይስጣችሁ ብቻ። እንደዚህ አይነት ወንዶች የእውነት አይለፍላችሁ። እድሜያችሁን ሙሉ አልቅሱ፣ ሴትን እያስለቀሳችሁ የምትኖሩ። አሁንም ፍትህ እንበል፣ ፍትህ ለቦኒ። ሁላችንም ድምፅ እንሆንላት ለዚች እህታችን፣ ለምስኪኗ። እውነቴን ነው ምለው፣ ለከርታታዋ ስትንከራተት ምን ስትል ስንት የሰው ፊት ገርፏት ስንት መከራ አይታ ገና እንጀራ በላው አለፈልኝ ስትል ቅጥፍ አደረጋት። እንደ ቀነኒ ደም ከልብ ሆና ቀረች። ፍትህ እናትም እያሉ ነው። ፍትህ ፈልጋለሁ፣ የልጄን እውነት ልወቅ እያሉ ናቸው። ፍትህ እንበል፣ እኛም ድምፅ እንሆናት።